ስሜ ኤርሚያስ ኩራባቸው ይባላል። የመጣሁት ከሱሉልታ ቅዱሳን ከሚበዛበት ከተማ ነው የመጣሁት። እዚህ ቦታ ያመጣችኝ ባለቤቴ ነች። እዚህ ቦታ እናንተ ቦታ ስረግጥ ክብደቴ 60 ኪሎ ነው። በቀን 2 ፓኬት ሲጋራ አይበቃኝም። በቀን የ2 ሺህ ብር ጫት አይበቃኝም። ግን አንድ ዱለት አልበላም። የምሰራው አውቶቢስ ተራ ነው። የ2 ሺህ ብር ጫት ትበላል፣ አንድ ዱለት አጨርስም? አልጨርስም፣ አዝዤም አላቅም። ቅዱሳኖች እዚህ ቤት እናንተ ፊት ላቆመኝ አምላክ ለኢየሱስ ክርስቶስ አንድ ያጨብጭቡልኝ። ማንም ሰው አልሰበከኝም። ባለቤቴ የቅዱስ ሚካኤል ቤቷ የምትደግስ ድግስ አላት። እሱን ትታ ነው ይዛኝ የመጣችው። እዛ ጋ ነው ቁጭ ያልኩት። ህዳር 5 3ኛ ወር 2015 እዛ ጋ ቁጭ ብዬ መቀመጥ አልቻልኩም፣ አመመኝ። ባለቤቴን ስሰድም መጣው፣ ባስ ውስጥ እዩን ስሰድም መጣው። ቸርች የሚገቡት ይሰማሉ። አልቻልኩም። እየሰማ ህዝቡ እየሰማ እዩንም ባለቤቴንም እየሰደብኩ ነበር። ወጣውና ወደ ላይ ሄድኩ። 2 ሲጋራ ጭሼ መጣው። እንደውም ዳቦ የሚሸጡ እዚህ ጋር ዳቦ የሚሸጡ እንዳይጠፋብሽ ብቻ ከኋላ ተከታዩ አጭሱ ይምጣ አሏት። አጭሼ መጣው። አመመኝ። እዛ ጋር እዩ እዚህ ጋር እያስተማረ ነው። እኔ እዛ ፌንት ሰርቻለሁ። አንድ የተባረከ ሰው ትንሿን ውሃ ከፍቶ ሰጠኝ። አስተናጋጆች ተንከባከቡን። ፊት ለፊት ነው እዛች መብራቱ ጋር ቁጭ ያልኩት። ከዛ ጌታን የምትቀበሉ ኑ አለዩ። አንድ ቁጥር የመጣሁት እዚህ ጋር እኔ ነኝ። ከሆነ ደቂቃ በፊት 2 ሲጋራ ፉት አድርገህ ነው የመጣሁት? አጭሼ ነው የመጣሁት። እዚች ጋር ወደ ላይ ሄጃው እንደመጣው እዩ ፊት ስደርስ ተንበረከኩ። ከኔ ኋላ ጠቅላላ የመጣው ህዝብ አንድ የቆመ የለም፣ ሁሉም ተንበረከከ። እዩ ምን አለ? ለኢየሱስ የማይንበረከክ የለም፣ ሁሉ ተንበረከከ ብሎ እኔ ስክሪን ቴሌቪዥን ላይ ቤቴ አያለው። እሱም ፕሮግራም ሲለቀቅ ያለውና እግዚአብሔር ትልቅ ነገር አድርጎልኛል። ጫት ሲጋራ አጠገቤ ቢቅሙ ቢያጨሱ ምንም ትዝ አይለኝም። እነሱን እሰብካለሁ። ኢየሱስ ከሞት ነው ያነሳኝ። ጎበዝ፣ እንደ ቀልድ አትዩ። በህይወቴ እንቅልፍ ተኝቼ አላቅም። ሌሊት በህይወቴ ስቄ አላቅም። በቀን 10 ሺህ ብር 30 ሺህ ብር ነው ማጠፋው በቀን። እና የእናንተ አምላክ ረድቶኛል። አጨብጭቡልኝ፣ አጨብጭቡልኝ። እዩ ከፈቀርክልኝ የኔን መከራ የተሸከመችው ባለቤቴ ነች። የኔን መከራ የተሸከመው የእናንተ አምላክ ኢየሱስ ነው አለች። እዚህ እሷ ነች ለዚህ ሁሉ ያመጣችኝ። ሚካኤልን ድግስ ትታ የሚካኤልን ትታ እኔ ተይ አላልኳትም። እኔ ተይ አላልኳትም። ዘይቱንም ጠጭ አላልኳትም። ኢየሱስ ክርስቶስ ከሆዴ ውስጥ ያወጣውን በሽታ አይታ ራሷ አቁማ እኔ በ5 እዚህ ጌታን ተቀበልኩ። እሷ በ6 ደግሞ ሱሉልታ ተቀበለች። እዩ ይኸው አለች፣ እዚህ ጋር አለች፣ እዚህ አለች። የት ነው ያለሽው የኔ እናት? አለች። ናይ እስኪ ናይ። የሚካኤልን ነው የገብርኤልን ነው ትታ የመጣችው? የሚካኤልን ቤቷ ላይ ያለ ድግሱን ትታ ነው የመጣችው አቁማ። ደስ ይላል በጣም ደስ አይልም? የሚካኤልን ድግስ ጽዋ ትታ የመጣች ጀግና። አይዞሽ የኔ እናት አሸንፈሻል። ተነሽ የኔ እናት። አቤት። እሱ የሚያወራው ልክ ነው አይደል? አዎ። በእለቱ የሚካኤል ነበረ። 19 ዓመታችን ነው። 99 ነው የተጋባ ነው ጻድቃኔ ማርያም ነው። በቃ መከራ ነው ያሳለፍኩት። ልጅም ሞተብኝ ወልጄ። እስካሁን መከራ ነው ያሳለፍኩት። አምና ግን እግዚአብሔር ሁሉ ነገር በቃ አነሳልኝ። ጌታ ኢየሱስ ክርስቶስ ረዳኝ። ከሱስም ነፃ ሆነልኝ። ሰላም ቤቴ ገባ። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። አንድ ቃል ልናገር ፍቀድልኝ። ባለቤቴ በቅርብ ጊዜ ዱባይ ሄዳ ነበር። ይሄ ጉልበቷ ያብጣል። ፓራላይዝ ዳርጎ ሊያስቀምጣት አጋንንት እዛ አመማት። እሷ ዱባይ ነች፣ ብቻዬን ነኝ ቤት ውስጥ ያለሁት እና የዩን ቴሌቪዥን ከፍቼ ነገ አይደለም ዛሬ ይዘልኝ አልኩት። ኢየሱስ ክርስቶስ ይሄው እናንተ ፊት ነው የምናገረው።
አንድ ብር የላትም። ገና 3 ወር አልሰራችም። በምኗ ነው የምትመጣው? ነገ አላልኩም፣ ዛሬውኑ አልኩት። ኢየሱስ ክርስቶስን ዛሬውኑ አመጣልኝ። ዘይቱን ቀባው፣ ውሃ አድርጌ ቀባው። ይሄ ጉልበቷ ኖርማል ነው። ዋው! ዛሬ ለእናንተ አውጃለሁ፣ ሌላ የተከፈተ በር ይሰጣችሁ። አሜን። ሰላማችሁ እንደገና ይመለስ። አሜን። የተመለሰ ሰላም የጸና ይሁን። አሜን። ክፉ አይንካችሁ። የሚዋጋችሁ ሁሉ ከጫማችሁ በታች ይሁን። ከድል ወደ ድል ተሻገሩ። ተባረኩ። አመሰግናለሁ። ተባረክን ወንድም። እግዚአብሔር ባርክሽ። እግዚአብሔር አንተንም ይባርክን። አሜን። ልጆችህን ይባርክ። አሜን። አገሪቷን ሰላም ያርግልን። አሜን። ጌታ ኢየሱስ ሁላችንንም ይባርክ፣ አንተንም ያቆይልን። አሜን። በልጆችህ በኑሮ በሁሉ ነገር ተባረክ። አሜን። ስሜ ፋንታነሽ ደምሌ ይባላለሁ። የመጣሁት ከዚህ አቃቂ ክፍለ ከተማ ነው። እሺ። እና የሆነልኝ ሱቅ ነበረኝ። ትልቅ ሱቅ ነበር የከፈትኩት እና አጠገቤ ሰዎች አሉ፣ ከኋላም ሰው አለ። አላቃቸውም፣ ግን ክርስቲያን ናት። በዛ ነው ማቃት። ስራ ስሰራ አግዛት አለው፣ ግን የሆነ ነገር እንዳለ አላቅም እኔ። እና ሱቁ ይሸጣል፣ ግን የት እንደሚገባ አላቅም፣ ብሩ ማለት ነው። እያለ በቃ ዜሮ ላይ ሆንኩኝ ማለት ነው። ምንም የለም በእጄ ማለት ነው። እኔ ጥያቄ ነው የሚፈጥርብኝና መጨረሻ ላይ እኔና ልጄ እስራኤልና ፍልስጤም ሆን ቤት ውስጥ በጣም እንጣላለን። በቃ ልነግራችሁ አልችልም። እሱም ሊደበድበኝ ሁላ ነው የሚፈልገው፣ ምን እንደሆነ አላቅም። እና እዚህ መጣሁኝ። እዚህ መጥቼ አጋንንት ከኔ ላይ ጮሆ ወጣ። ልጄም በነጋታው ከእስር ቤት ወጣ። ዋው! እና ልጄ ከስንት ቀን በኋላ ስራ አገኘና ገባ። እዩ ተናግሮኝ ነበር፣ እዛ ሰፈር አይቀመጥም ከጎንሽ አለኝ። ያ ነገር ከጎንሽ አይቀመጥም አለኝ። ከዛ ገባውና ቤቴ እጄን ኪሴ ውስጥ አድርጌ ሱቄ ውስጥ ጸልያለሁ፣ ወዲያ ወዲህ እየሄድኩ ማለት ነው። ከዛ የት ነው ያለኸው አንተ? ከጎኔ ሆነ እንዲህ ምትገፋኝ የበዘበስከኝ ባዶ ያስቀረኸኝ እያልኩ እንዲህ እየዞርኩኝ እያለሁ አየው። በዚህ አይኔ አይደለም አየው፣ ሱቅ ውስጥ እየሄድኩ ስትገፋኝ አየው። እንዲህ ቆርቆሮውን ነው የምትገፋው፣ ግን እኔን ነው የምትገፋው ማለት ነው እንድነሳ። ከዛ በቃ ባዶ ቀርቻለሁ። ከዛ በኋላ እጄን እንዲህ ብዬ መጸለይ ጀመርኩኝ ወደ እሷ ቤት። አንተ ትወጣለች ብለኸኝ ነበረ፣ እዚህ ሆኜ ነው የተናገርኩት። አንተ እዚሁ ነህ፣ እሷ ትለቃለች አልከኝ። ከዛ ከቸርች ስመጣ ለቃለች። ቤቱ ባዶ ነው፣ እነሱ ደግሞ ይጠርጋሉ ቤተሰቦቼ። ከዛ ምን ሆና ነው የወጣችው አልኩኝ። ከዛ ለቀቀች። እኔ እንጃ አሉ። የሚገርመው ነገር እዩ፣ ያ ቤት ለብዙ ጊዜ ሳይከራይ ሰውም ቢያለ መከራየት ቤቱ ተዘግቶ ቁጭ አለ። ከዛ መጨረሻ ላይ ዘይት ነበር አንተ እዚህ የሰጠኝ። በቃ እህቴ ተጨነቀች። ያንን ቤት ክራዩን ተማምና እቁብ ገብታ ነበረ። ከዛ ዘይቱን ወስጄ ረጨውት ቤት ውስጥ። ከረጨውት በኋላ በነጋታው ቤቱ ተከራየ። ዋው! ቤቱ ተከራየ። ከዛ በኋላ ጾም ጸሎት ያስኩኝ እኔ ማለት ነው። ሮብ ቀን ጾም ጸሎት ይዤ ሙሉ ወንጌል አጠገቤ ይጸልያሉ። ሮብ ይዤ ተንበርክኬ እዛ እየጸለይኩ እግዚአብሔር አዲስ የሥራ በር እንዲከፍትልኝ እየጸለይኩ ነበር። እና ከዛ ተንበርክኬ ግን የሆነች የታመመች አገልጋይ አለች። ስለሷ ነው መጸልየው። እኔ እኮ ስለ ራሴ ልጸልይ ነው የሄድኩት። ስለሷ እየጸለይኩ አንተ መጣህ በሰፈሬ በዛ በዩኒሳ ዙረህ መኪና ይዘህ ቀጥ ብለህ መጣህን። ከኋላ ደግሞ አገልጋዮች አሉ በመኪና መጣህና በሬ ላይ ቆምክ እንደዚህ። ከዛ አረ እዩ እዛ ተንበርክኬ ነው የምናገረው። ስናገር ሰዎች እየሰሙኝ ነው እዛ ተንበርክኬ። እኔ ግን በዚህ እንትን አይደለም የምናገረው። እዩ ውረድና ቤቴን ሳትረግጥ እንዳትሄድ እልሃለሁ። እንዳትረግጥ ሳትረግጥ እንዳትሄድ ስል መኪናውን ከፈት ታረግና እንዲህ ትወርድና መሬቱን ትረግጣለህ። ያኔ በሬ መሬት ስትረግጥ በነጋታው ቁርስ ቤት ከፈትኩ ነኝ። ቁርስ ቤት በነጋታው ከፈትኩኝ። ደነገጠ ሰው ሁሉ እዛ ሰፈር ያለው። እኔ ነኝ ጴንጤ እዛ ሰፈር። ከዛ የሚገርመው ነገር የዛን ቀን ሰራው አልኩ ስራ ሰራው። ከዛ ምን አሉኝ መሰለ ሰዎቹ፣
ምግብሽ በጣም ነው የሚጣፍጥ፣ ዋጋ ጨምሪ ያና ስሪ አሉኝ። አክለፍልፎ ነው ያመጣኝ ዛሬ ለመመስከር ማለት ነው። በቃ ከትናንት ጀምሮ መመስከር አለብኝ፣ ቀብሬ መምጣት አለብኝ። እግዚአብሔር ያደረገልኝን ስመሰክር እዛ ያለው ይቀበራል ብዬ ነው የመጣሁት።